ጂጂ ላይ የበዛው ፕሮቴክት የሚያደርጋት ግሩፕ ስለሌለ ነው። ሌላው ፕሮቴክሽን አለው። እስቲ ወንድ የሆነ ቤታዮን ይናገር። ፕሮቴክሽን አለ። ያ ግን ሎዛን ኦሮሞን አልሰደበችም፣ ግን ኦሮሞ ልጆችን ይዛ በአማራ ልጆች ጋር የብሽቅ እንትኗን አስቆሚያታለሁ። ደግሞ ማታረጉ አልፈቅድላትም። አሁን ትሩ ከለሯ እየወጣ ነው። እንዳየሻት ከሆነ ትክክል ከለሯ እየወጣ ነው። ያ እኔ ኢቨን እኮ የሚያናድድሽ ምን እንደሆነ ታውቂያለሽ? ይቅርታ ለመጠየቅ እንኳን ያ ምንም የማያውቀው መፈጠራቸውን የማያውቅ ማህበረሰብ ይኑሩ አይኑሩ የማያውቅ ማህበረሰብ ጂጂ is willing to apologize by the way. yes ብላለች፣ ይቅርታ ጠይቃለች። she's not willing to apologize. yes the same ደግሞ ቤታ ምን ኢቨን እኔ እኮ የሚያናደኝ እሱ ነው እኮ ልዕልቲ ደረት ተነፍቶ ነው ይቅርታ ጠይቅም ለህዝቤ የታገልኩት ትግል ነው ብሎ እየመለሰልሽ እየተናገረ ያለን ሰው ትተሽ በሰዓቱ ይቅርታ የጠየቀን ሰው እየሄድሽ እየቆሰቆሽ እንዲናገርሽ ማድረግ ማለት ችግሩ እኮ እነሱ ጋር ነው እኮ ያለው አይደል እንዴ? ይቅርታ መጠየቅ አልፈልግም ከትግራይ ወይም ከኦሮሞ ወይም ከአማራ ህዝብ ክብር የሎዛ ልጅ ክብር ይበልጥብኛል ብሎ ይቅርታ የጠየቀን ሰው ዝም ብለው እነ ዮናስን ሙሉነህን ዝም ብለው ለምንድነው ጂጂ ላይ እንዴ? እኔም ጂጂን ባልደግፋትም እደግፋታለሁ። እኔን ሳልወድ በግዴ የተደረገው ነገር ትክክል እየሆነ ስላልሆነ የእሷን ነገር ምንም ባልቀበል እኔ ካየኋቸው በጣም ባለጌነቷን አክሰፕት አድርጌ ባለጌነቷ ግን ደግፋታለሁ። እየተደረገው ነገር ትክክል ስላልሆነ ማለት ነው። ይሄ በዘር እንደዚህ መወሻሸቁ የኔን ቁጭ አድርጌ የሌላውን ልቅጥ አይነት ከሆነማ ማንም እኮ ማድረግ ይችላል። በጣም ቀላሉ ነገር እኮ ነው ይሄ። ግን ይሄ አያኗኑረንም። ዛሬ ሊበርድ ይችላል፣ ነገ ይነሳል። ደግሞ ትክክለኛ ሰው ማስተማር ያለበት እንዴት ነው ይቅርታ መጠየቅ ያለበት። ብልግና እንዴ ዳልቻን እኮ ሲቀጣ ኖ ሲባል ሌላውን ታቅፎ ነበርኩ ሲደረግ የነበረው አልነበረ? ጆከርን አትንኩብኝ የእናንተ ልቅጣ ያንቺን ልጅ ልቆንጥጥ የኔ ልጅ እንዳትነኪው ነው አይነት ነገር። ቴንክ ዩ። ያ ደግሞ ትክክል አይደለም። የኔን ባለጌ አትንኩብኝ፣ የእናንተን ባለጌ ግን እንትን ላይ ነው። ፖለቲካው ላይ ማህበራዊ እንትን ላይ የምናየው ይሄ ነው። እውነቱን ተናገሪ ካልሽ ማለት ነው። አሁንም ግን እኔ የሁለቱ ፐርሰናል ጸብ የሁለቱ ሴቶች ማለት ነው እኔ ያልገባበትን ጓደኛ ነበሩ ባሽ ጓደኛ ነበሩ። ግን ይሄ ፐርሰናል ነው እንጂ ማህበረሰብ ምናምን ጉዳይ ከሆነ ሁሉም ሰድቧል። ጂጂ ብቻ ነው የተሳደበችው። ቴንክ ዩ። እሱን ነው የምልሽ። እኔም ጥያቄ ነበረው ለሊያ እሱ ነው። እንደውም ባለውለታ ናት። እውነቱን ንገሩኝ ካላችሁኝ እንደ ውለታ አልቆርጥንም ካላችሁ የክፉ ቀን ሰው እንደውም አይረሳም እኮ የክፉ ቀን አይደለ እንዴ? አሁን እኔ የጋሽ ጓደኞች ምናምን የክፉ ቀናቸው የቀኖች የሚላቸው አለ፣ እነሱም የሚደርስ የደረሰላቸው አለ። ስለዚህ ጂጂ በዛ ጦርነት ጊዜ አብራቸው የቆመች ናት። እውነቱን እንነጋገር ከተባለ እኔም አብሬ ቆም ያለው ግን እሱ ተረስቶ በዛ ጦርነት ጊዜ ስትደፈሪ በዚህ ተመችቶሽ ወደሽው ነው ፈልገሽ ነው የተደፈርሽው ያለችውን ድንጋይ እንደዚህ እያማታች ለተራበች እናትሽ ድንጋይ ይኸው እያለች ስትል የነበረችው ህፃን ልጅን ባገኝ ገላለሁ ያለችው ዮናስ ሙሉነህ ደግሞ ደጋግሞ ሲደብረው ስምሽን እየጠራ የሰደባችሁ ልክ ደግሞ ስትረሱለት መጥቶ ያሞገሳችሁ ወዶ ይታረጋላችሁ። የእናንተ ሙገሳ ላይክ እናንተ ረሀብተኞች እንኳን አለቅሽ ካለሽ በኋላ ድስት ስታጥቢ የድስቱ እንደመስታወት ነው ምናምን ትግሬዎች ንጹህ ናቸው ሲል ዱዌት ይደረግለታል። ገብቶሻል? ከዛን እናንተ እኮ እንኳን አለቃችሁ እናንተ ረሀብተኞች ምናሞች ብሎ አዋርዶ ሲሰርብ ደግሞ ይሰደባል። ግን ዋይ እዚህ ቲክቶክ ላይ እንዳጠፋ ሁሉም አጥፍቷል፣ ሁሉም ተሳድቧል። ተሳዳቢ ነው። አምናም ፕሮቴክቲንግ ጂጂ ግን ጂጂ ላይ የሚካሄደው የዱላ ተመጣጣኝ አይደለም። ከሌሎቹ ጋር ስታይ ተመጣጣኝ አይደለም። በትክክል አይገናኝም። የሰማይና የምድር ነው ልዩነት ያለው። ለፈራጅም ከባድ ነው፣ ለሰሚውም ግራ ነው። እንደ ማህበረሰብ ግን እኔ ደግሞ አሁን ኦነስትሊ እኔ ሰልፊሽ ሆኜ እንደ ቪክቲም ፕሌይ አረግሽ ይሉኛል። ስቲል ልጆቼ ላይ ግድያ አዋጅ ወጥቶ ማለት ነው
ቪክቲም ፕሌይ ያደረግሽ ይባላል። ኢትስ ኦኬ። ግን ነግራችኋለሁ፣ እንደ ህዝብ መፈራው ለዚህ ነው። ገብታችኋል? እንደ ህዝብ ኦሮሞ እንዲሆንኩኝ ራሱ ብሎ የማይናገርበት ዘመን እንዲመጣ አልፈልግም። እንደባለፈው ማለት ነው ስንሞት እሬቻ ላይ እንደተቀለደብን ዘመን እንዲመጣ አልፈልግም፣ አልፈቅድም። የፈለገውን ዋጋ ቢከፈል መርጣለሁ። ለዚህ ነው እነዚህም የእነሱን አያስነኩሽም። አንቺ ፖለቲካ ውስጥ ግን ገብተው ወለጋ ያለውን አደራጅተው አብሮሽ ይወጋሉ። ምንድን ነው የምትይው? ይሄንን ፌር ነው? በጭራሽ። ብልጥ ለመሆን በሞከርሽ ቁጥር ሌላ ብልጥ ይመጣና እንትን ይልሻል። ይሄ ነው አሁን ያልተረዳሁት ነገር። ታውቂያለሽ አይደል? ያለኝ አመለካከት ጂጂ ላይ በጣም ከባድ ነው። እኔም አልወዳትም አልኩኝ። እውነት ነው። ትክክል አይደለም። እናንተ ብላ የምታወራውን ማቆም አለባት እሷ። ግን ቁም ነገሩን ሳወራ እናንተ ጂጂ ላይ እንደዘመዳችሁት ለምንድን ነው ሌሎቹን አጥፍታችኋል ማታስብሉት? የራሳችሁ ልጆች ለምንድን ነው አጥፍታችኋል ማታስብሉት? ጂጂም ደግሞ ከሰው ከግለሰቦች ያላትን ጸብ ወደ ማህበረሰብ ወስዳ እናንተ ግሩፕ እኛ የሚባል ነገር የለም፣ አይሰራም። ግን ምንድን ነው እሷ ላይ ዱላ የበረታው እርግጠኛ ነኝ። ፐርሰናል ካልሆነ ሌላ ሪዝን ሊኖር አይገባም። ነው ፐርሰናል ነው ያስታውቃል እኮ ልዕልቴ። አሁን ይሄ 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 እሷን ነው ገባሽ? እኛን ማህበር የትግራይን ህዝብ እንዲህ ብለሽ ሲሆን ነው ጂጂ ላይ ዱላው የሚበረታው። በግልማ እንትና ይሄ ምናምን ይሄ ስድባቸው የትም እንደማይደርስ ስለሚያውቁት ነው ያቺኛዋም ልጅዋም የምትለው እችኛዋ የምትለው። ግን ዱላው በጣም በዛ ማለት አንዳንዴ እኮ ራስሽን በራስሽ ራሱ ማየት አለብሽ። ሰው ምን ይለኛል፣ ሰው ምን ይታዘበኛል። ለማህበረሰቡ የሚያስብ ሰው ባለጌን አቅፎ እንደዛ ከፍ ዝቅ አድርጎ የትግራይን እናት ማለት የኔ እናት ነች እኮ አይደለ? የኛ እናት ነች። እንደዛ ጠብር ገፍ ብሎ የሰደበን ሰው ችግር የለውም እሷን አትንኳት፣ እሷ ምስኪን ነች፣ እሷ እንትን ይበዛባታል ብለሽ አቅፈሽ ሌላውን ልቅጣ ማለት ያስቃል። ሞኞች አይደለንም እኮ እኛ። አሁን ግን ዱላው ከጂጂ አልፎ የሳምሪ ላይ ሳምሪ ምን አጠፋች? እሱም ነው እኮ የሚገርመኝ እኮ ምን አደረገች? እንደፈለገች መሆን ትችላለች። እዚህ ቲክቶክ ላይ ካሉ ልጆች በላይ አልሆነችም እኮ አይደለ? መብቷ ነው። እንደፈለገች የመሆን መብት አላት። ለምንድን ነው ምናምን ለነሱ ማይፈቀደውን መፍቀድ? ማን ናቸው? አሁን ለምሳሌ ልክ ከቤታ ጋር ችግር ሲኖር ቤታ በዘር ነው ያደራጀችው በጎቿን። እንዳትዋሹ፣ በዘር ነው ያደራጀችው። በዘር ተደራጅታ ነው የምትመጣው። ልክ የሆነ ነገር ትሮኗ ቀስቀስ ሲል ምንድን ነው የምታደርገው? ቤታ ትሸልላለች መታ። ስለዚህ ማን ፈቀደላቸው መተው አቢዩዝ ሀራስ እንዲያደርጉን? ማን ፈቀደላቸው? ጥያቄው ይሄ ነው። አሁን እኔ የዘር ፖለቲካም አልፈልግም፣ ማውራት አልፈልግም፣ ቆሻሻ ነው። ግን ሳይ ቁጭ ብዬ ሳይ የሚደረገው ነገር ትክክል አይደለም። ትክክል አይደለም። ፌር አይደለም ብዬ አምናለሁ። በጭራሽ አይደለም። ንቀት ነው። ንቀት እኮ ነው። ታውቂያለሽ? አንዳንዴ ዝም ያለን ሰው ቀስቅሰሽ ምንድነው አደረጉት የሚባል ተረት አለ እኮ አይደል? ዝምታ ውስጥ ብዙ ነገር አለ። ዝም ያለን ሰው ፍራ ነው እኔ አባቴ የሚለው። ዝም ያለን ሰው ፍሩ ነው የሚባለው። አንዴ ግን ብዝት በጣም ሲበዛ ያሳፍራል። ራስሽንም ቆም ብሎ እንዴ ምን ላይ ነኝ፣ እንዴት እያደረኩ ነው፣ ሰው አይታዘበኝም ወይ ብሎ ማሰብ አለበት። ሁሌ እሷ ላይ ዱላ ባበዛሽ ቁጥር እኮ እኔ ሌላውን አላውቅም እንዴ ይሄን ያህል ምን ብታደርግ ነው ተብሎ እኮ ስለዛ ሰው ነው በደንብ ሞር የምታዩ። በዛ ጉዳይስ ምን ተደርጓል ብለሽ ነው ሞር የምታዩ። እና እኔ እንደዛ ነው እንግዲህ የኔን ነው የምነግርሽ።
ያየሁትኝ። እየተደረገ ያለው ጂጂኪያ ከቤታዮ ያነሰ ነው እንጂ የበዛ ብልግና የላትም። ሎዛር ኪፕ አድርገው ሎዛም ብትሆን ሎዛ ደግሞ ጭራሽ ኦሮሞና አማራን ስታጣላ ስታባላ የነበረች ናት እዚህ ቲክቶክ ላይ። ምን የአማራ ምስኪኗ እናታችን ላይ ስትል የነበረውን እናውቃለን። ቤታዮም እንደዛ ኦሮሞ አልቀራት አማራ አልቀራት ሁሉንም ፕሮቴክሽን አላቸው። ጂጂ የማርያም ጠላት እየወዳ በቅርቡ ያለው የህፃጽ ረሃብ የሚዘገንን ቪዲዮዎችን ስናይ ስንደነግጥ ሲለቀስ በነበረ ሰዓት እለቁን ያለው እንኳን ተያዋቹ የቅርብ ጊዜውን እንኳን ኢማጂን እንግዲህ 2-3 ወር ነው የምልሽ። ዮኒ ማኛን አቅፎ ጂጂኪያ መንቀፍ ደግሞ በጣም ከባድ። የአንድ ሳንቲም ሁለት ገጽታ ናቸው አይደል? ስገለብጩ እሷን እጅ እሱንም ስገለብጩ እንደዛ ነው። እና ሰው ይታዘባል። የማይታዘብ መስሏችሁ ከሆነ በጣም ይታዘባል። እኔ በጣም የረጅም ጊዜ ጥያቄ የነበረ ጥያቄ ነው። እያየሁ ነው ዝም ያልኩት። እያየሁ ዝም ያለች ምናምን ነው ለነሱ ናሬቲቭ they will bend every kind of እንትን ከዛም በኋላ ልክ ደግሞ ጂጂኪያ ላይ ሲሆን ማንም ስለማያግዝ ነው ሁሉም ሰው ደግሞ እንትን ስለሚል ነው እንጂ ዲፕ ዳውን ስራችሁን ታውቃላችሁ። የኔን ባለጌ እንዳትነኩ የእናንተን ልንካ የሚባል የለም። ባለጌ መሸሸጊያ አይደለም ማንም ህዝብ። ግን ይሄ ፌር አይደለም። እሷ ላይ እየተደረገ ያለው ፌር አይደለም። ትክክል። በእሱ ላይ አንድ ነገር መጨመር የምፈልገው ባለጌን አላወጣም ካሉ የሌላውን ባለጌ አለመንካትና እርስ በእርስ ፐርሰናል ጸባቸውን እንትን ይበሉ። የትግራይን ህዝብ እንዲያደርጋ ማህበረሰባችን ላይ እንዲሆኑ የአማራ ኦሮሞ እንዲያርጋ ብሎ ማውራቱ ተገቢ አይደለም። የኔን ባለጌ ይዤዋለሁ እኩል የሚመጣው የኔን ባለጌ ቀጥቼ ነው ሌላው ጋር እናረጋለን ምናምን ጀግኖቻችንንም ብቻ ሳይሆን እንደ ማህበረሰብ ምርኮኛ እያሉ ቀን በቀን የሚሰድቡን አሉ አይደለም። እንደ ማህበረሰብ የሙርከኛ ልጆች ብሎ እየሰደቡን ዝም ብለን ችለን ያለን ፔጆች ተከፍቶ እኮ ኦሮሞ እኮ ባሪያ ነው መልኩ የባሪያ ነው እያሉ ሲሰሩን አንድም ደግሞ አሁን እንትን ሲል የነበረው ዘመዶችን ሲሸጡ እሱ ራሱ እኮ ሞደርን ዴይ እኮ ላይኪ ነው ተመን ወጥቶበት ላይኪ ተሽጦ ምናምን በመርከብ የወጣ ምናምን እከክ አያቶችሽ ሲሸጡ አመጣልሻለሁ ምናምን ሲል